አንተ በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? እስከ 30 ሚሊዮን አካባቢ ሰርተናል። ፕሮፊት በአንድ ሌሊት ሀብታም አትሆንም። ውድቀት አጋጥሞ ያውቃል በህይወትህ? ሰራተኛ ቅጠር፣ ሰራተኞች እንዲሰሩ እንዲያግዙ እርዳቸው፣ አንተም እርዳቸው፣ እነሱም ይረዱሃል። ሳልጠይቅም ማላልፍ አንድ ነገር አለኝ። እንዴት ነው አንተ ገንዘብን ማኔጅ የምታደርገው? እንዴት ነው ገንዘብን ከአንድ ሁለት ከሁለት አራት ጋር እያባዛው የምትሄደው? ሰላም ሰላም፣ እንዴት ናችሁ? አሃዱ ነኝ። ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁ። ኢትዮጵያ ውስጥ የሚገኙ ሚሊዮነር እና ቢሊዮነር ሰዎችን መንገድ ላይ ያስቆምናቸው አድቫይስ እንጠይቃቸዋለን። ወደ ዛሬ ቪዲዮ እናልፋለን። ይመቻችሁ። ይቅርታ አባ፣ ሰላም ነው? መጀመሪያ ሚሊዮን በስንት ዓመት ነው የሰራው? አሃዱ እባላለሁኝ። እኔ በሚሊዮኖች የሚመለከቱ ትልቅ የሚዲያ ቻናል አለኝ። ለወጣት ጀነሬሽን ያስተምራሉ የማስባቸው ሰዎችን አድቫይስ ጠይቃቸዋለሁና አንድ ደቂቃ ላስቸግረን። አንድ ደቂቃ ግን እንዳለ በእውነት ይቅርታ፣ አንዴ ይቅርታ። ሰላም ሰላም፣ ይቅርታ አባ፣ ሰላም ነው? ደህና። አንድ ጥያቄ ልጠይቅህ። የመጀመሪያ ሚሊዮን የሰራው በስንት ዓመት ነው? እኔ አሃዱ እባላለሁ። በሚሊዮኖች መከታተል ትልቅ በእውነት ያው መኪና ታምራለች። መኪና ነች የመጣሁት። የቤተሰብ ነው። ቢዝነስ ኦነር ነህ ግን አንተ? በምን ቢዝነስ ነው የተሰማራው? ኮንስትራክሽን። ምን ይባላል የድርጅት ስም? አሁንማ ጠየቀኝ እኮ ቀጥታ። ምን ይባላል የድርጅት ስም? እኛ አክቹአሊ ኮንስትራክሽን ማሽነሪዎች እናስመጣለን፣ ስፔር ፓርት እናስመጣለን ለማሽነሪዎች። ኦኬ። እና ፋውንዴሽን እንሰራለን፣ ፋይል ፋውንዴሽን። በጣም አሪፍ። የኛ ሚዲያ በጣም በሚሊዮኖች የሚመለከቱ ወጣቶች እንዲሁም ደግሞ ከ80 በላይ ሚሊዮነሮችን አድቫይስ ጠይቀናል፣ ከ5 በላይ ቢሊዮነሮችን አድቫይስ ጠይቀናልና አንድ ደቂቃ ልሰድብ። በጣም ብዙ ወጣቶች ከኛ ሚዲያ ይማራሉ። ስምህንና በምን ስራ ነው የተሰማራው? ሳምሶን እባላለሁ። ስራዬ ኮንስትራክሽን ማሽነሪ ኢምፖርት እናደርጋለን፣ ስፔር ፓርቶች ኢምፖርት እናደርጋለን፣ ፋውንዴሽኖች እንሰራለን፣ ፓይል ፋውንዴሽኖች፣ እነዚህን የመሳሰሉ ስራዎች እንሰራለን። ምን ይባላል የድርጅት ስም? ማይካ ትሬዲንግ ይባላል። ፓይል ፋውንዴሽኑ ኤንኤስ ኃላፊነቱ የተወሰነ የግል ማህበር ይባላል። በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረግህ በስንት ዓመት ነው? 28 አካባቢ። በ28 ዓመት። አሁን ስንት ዓመት ነው? አሁን 47። መጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው በሰዓቱ ስራ? የግንባታ እቃዎችን ማቅረብ፣ ሰፕላይ ማድረግ። ኢምፖርት ነው ወይስ እዚሁ ሰፕላይ ማድረግ? እዚሁ ሎካሊ ሰፕላይ ማድረግ፣ ገዝቶ መሸጥ ማለት ነው። ገዝቶ መሸጥ። ስለዚህ ከትንሽ ካፒታል የተነሳው አሁን ብዙ ወጣቶች የሆነ ነገር ኢንቨስት አድርገን እንስራ ሲሉ ትልቅ ብር እስከሚመጣላቸው እጃቸውን ይጠብቃሉና አንተ የጀመርከው በምን ያህል ብር ነው? አላስታውሰውም አክቹአሊ፣ ግን ባለህ ነገር የራስን ስራ ጠንክረህ መስራት ነው። ተቀጥረህም ብትሰራ ለሚከፈል ሳይሆን ወደፊት ይከፈለኛል ብለህ ጠንክረህ መስራት ሀብታም ሊያደርግ ይችላል ብዬ አስባለሁ። በአንድ ሌሊት አይደለም ሀብታም። በአንድ ሌሊት ሀብታም አትሆንም። ያለህበትን ስራ የሰውን ብትሰራ የራስህን ብትሰራ ፎከስ አድርገህ ጠንከር ብለህ መስራት። በጣም አሪፍ። በዚህ ታዋጭ ነው ብለህ የምታስበው ኢንቨስትመንት ዘርፍ ምንድን ነው? ያው ሀገሪቷ ኮንስትራክሽን ላይ ስለሆነች ኮንስትራክሽን ጥሩ ነው ብዬ አስባለሁ። ኮንስትራክሽን አንተ ያለበት ዘርፍ ማለት ነው። ስኬት አንተ ምንድን ነው? ስኬት ማለት ለሰው መስጠት ማለት ነው፣ መትረፍ። ለሰው ስትሰጥ ስትተርፍ ስኬት ይባላል። አንተ አልፎ ለሰው ስትተርፍ ለሰው ስትሰጥ ስኬት ይባላል። እሱ ማስበው እንደኔ። ያ በጣም አሪፍ። በቢዝነስ ላይ አንድ ሰው ስኬታማ እንዲሆን ምን ማድረግ አለበት ብለህ ትመክራለህ? ትንሽም ትልቅም ቢሆን ጠንክሮ መስራት ነው፣ አለመተኛት። ኦኬ። ጠንክረህ ስራ፣ አተኛ። አለመተኛት። አንተ በቀን ውስጥ ስንት ሰዓት ትተኛለህ? ነው አለመተኛት ስልህ እንቅልፉን አይደለም፣ እንቅልፉማ መተኛት አለብህ፣ ግን ያለህበትን ስራ መስራት አለብህ። ጭንቅላትህ ማሰብ አለበት። በምንሰራው ስራ ላይ ፎከስ አድርገህ መስራት። አሁን ብዙ ወጣቶች በዚህ ሰዓት ትምህርት ላይ ጊዜያችንን ኢንቨስት ከማድረግ ይልቅ ስራ ላይ ማድረጋችን ሀብታም ስኬታማ ያደርገናል የሚል ሜንታሊቲ የያዙ ነውና ምን ትላለህ አንተ በዚህ ጉዳይ? ትምህርት ስኖት ባድ፣ ትምህርት ጥሩ ነው። ትማራለህ፣ እውቀት ትይዛለህ፣ ጓደኛ ታፈራለህ። ሰው ማግኘት ራሱ ያው ፕላስ ነው። ድሮፕ አውት ከማድረግ ደግሞ መማሩ የተሻለ ነው። ስለዚህ አትሊስት አንድ ዲፕሎማ ያስፈልጋል ብዬ አስባለሁ። ለኮሙኒኬሽንም ለምኑ እኩል ለማውራትም ትንሽ ነገር ያስፈልጋል ብዬ አስባለሁ። ስለዚህ ቢዝነሱ ብቻም ሳይሆን የምንሰራውን ስራ ላይ ጎን ለጎን ትምህርት ያስፈልገናል ብዬ አስባለሁ። አንተ በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? እስከ 30 ሚሊዮን አካባቢ ሰርተናል። እስከ 30 ሚሊዮን።
ፕሮፊት። እንዴት ነው አንተ ገንዘብን ማኔጅ የምታደርገው? እንዴት ነው ገንዘብን ከአንድ ሁለት ከሁለት አራት ጋር እያባዛው የምትሄደው? ያው ገንዘብ ስራ ላይ ስትሆን ገንዘብ ባንክ አታስቀምጥም፣ ትሰራለህ። ገንዘብ እንዲወልድ ታደርገዋለህ። ሰራተኞች ትቀጥራለህ። ሰራተኛ ሲኖር ደግሞ ከአንድ ሁለት ይሻላል። ብቻ ሁሉ ነገር ላይ አትፍጨርጨር። ሰራተኛ ቅጠር፣ ሰራተኞች እንዲሰሩ እንዲያግዙህ እርዳቸው፣ አንተም እርዳቸው፣ እነሱም ይረዱሃል። ይሄ ነው። ስለዚህ አሁን አንድ ብቻችንን የምንሰራ ከሆነ ሁለት ሶስት ብለን አብረን የምንሰራቸው ሰዎችን ባበዛን ቁጥር ሞር ብራችንም እየተባዘ ገንዘብህ እየጨመረ ይሄዳል። ሰው እየሰራልህ ስተኛም ሰው ይሰራልሃል ማለት ነው። ስለዚህ ሰው ለመቅጠር ወደ ኋላ አትበሉ። ለምትከፍሉት ነገር የተሻለ ነገር ስለምታገኙ ሰውንም ማሰራት ጥሩ ነገር ነው ብዬ አስባለሁ። ብዙ ሰዎች ስለ ገንዘብ ተሳስተዋል፣ ልክ ያለውን አመለካከት አላቸው ብለህ የምታስበው ነገር አለ? ስለ ገንዘብ አይ ቲንክ ብዙ ገንዘብ ኖሯቸው ጥሩ ኑሮ ማይኖሩ አሉ። ገንዘብ ለመኖሪያ ስለሆነ ኖሩበት ነው ብዬ ማስብ። ብዙ ሰው ገንዘብ አለው ግን የማይኖረው ኑሮ አለ። ገንዘብ አለው ግን በገንዘቡ መኖር ያለበት በገንዘቡ ልክ የማይኖር ሰው አለ። ኖሩበት ነው ብዬ ማስበው። ባላችሁ አቅም መኖር ላይፍ ስለማይደገም ማለት ነው። ላይፍ አንዴ ነው አይደለ? ላይፍ አንዴ ነው። ውድቀት አጋጥሞ ቃል በህይወትህ አያውቅም። ሊያጋጥም በምን ወጣው ብለህ የምታስበው? አይ ዶንት ኖ አዳፕት አደርገዋለሁ፣ ለምደዋለሁ። ከዛ ድሮ እንደተነሳሁት እነሳለሁ ብዬ አስባለሁ። በመጨረሻ ደረጃ ለወጣት ጄኔሬሽን ምን ማስተላለፍ ትፈልጋለህ? ብዙ የኛ ሚዲያ የሚመለከቱ ሰዎች አሉና ምን ትመክራቸዋለህ? ኮምፕሌን አታርጉ። ከኮምፕሌን ይልቅ ከችግሮች ውስጥ ኦፖርቹኒቲዎችን ፈልጉ ነው የምለው። ኦኬ፣ ከችግር ውስጥ ኦፖርቹኒቲዎችን አሉ ችግሮች። ከነዛ ችግሮች ውስጥ ግን ምን እጠቀማለሁ የሚለውን ነገር መፈለግ። ኮምፕሌን እያረክ ጊዜን አታጥፋ ነው። በጣም አመሰግናለሁ ለሰጠኝ ጊዜ፣ ለሰጠኝ እውቀት። ሌላም ጊዜ ድጋሚ ያገኛል ብዬ አስባለሁ። አመሰግናለሁ በጣም። የዛሬው ቪዲዮ ይሄን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ያላችሁበት ይመቻችሁ።